ሰላም ሰላም ጤና ይስጥልን እንደምን አላችሁ? ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። ጉድና ጅራት ከወደ ኋላ ነው እንዲሉ የአሜሪካ ጥቃት በርካታ ውግዘቶችን እያስከተለ ነው። ኢራን የኒኩሌር ፕሮግራሟን እርግፍ አድርጋ በመተው አቋሟን ለውጣ ለዘብ ለስለስ መለስ ቀለስ ኩንስንስ በማለት ወደ ጠረጴዛ ዙሪያ እንድትመጣ በማሰብ ለመጨረሻ ጊዜ የ15 ቀናት ማሰቢያ ራሷን ቆም ብላ የምታይበት የምትመለከትበት አጋጣሚም እድልም ተሰጥቷት ነበር። ኢራን ግን ከግትር አቋሟ ከልህኛነቷ ንቅንቅ ውልፍጭ ሳትል ትራምፕም ቃላቸውን አክብረው 15 ቀን ሳይቆዩ ቃላባይ ሆነው በሁለተኛው ቀን ጉድ ይዘው መጡ። ጉድና ጅራት ከወደ ኋላ ነው ማለት ይሄው ነው። ትራምፕ ሀገራቸው አሜሪካ ኢራን ውስጥ ለረዥም ዘመን እስራኤልን፣ አሜሪካን፣ አውሮፓን ሁሉ ስጋት ላይ በጣለ መልኩ በተራራዎች መካከል በድብቅ ከ80 እስከ 90 ሜትር ጥልቀት የመሬትን ከርስ ቀዶ በመግባት ሲገነባ የኖረ 3 አደገኛ የኒውክሌር ማብላያ ጣቢያ የተሳካ የቦምብ ጥቃት አድርሳለች ብለዋል። ኢራን ግን በበኩሏ ጥቃት መፈጸሙን ሳትሸሽግ ልፋ ያለው በሬ ቆዳው ከበሮ ይሆናል ነውና አሜሪካም ሆንሽ እስራኤል ሌላም አሸርጋጆች በከንቱ አትድከሙ፣ እኛ የኒውክሌር መስሪያ ቁሳቁሶችን አስቀድመን ከስፍራው አሽሽተናል። ስለዚህም ያን ያክል የከፋ ጉዳት እንዳልደረሰበት በውጭ ጉዳይ ሚኒስትሩ በአባስ አርጋቻ አንደበት መግለጫ በመስጠት በአሜሪካ ላይ ተሳልቀዋል። ወደፊት ከግስጋሴያችን ማንም ሊያስቆመን አይችልም በማለትም አክለዋል። የዩኤስ ጄኔራል ዳንኬን የጋራ የጦር አለቆች ሊቀመንበር ኦፕሬሽን ሚድናይት ሃመር 7ቢቱ ድብቅ ቦምቦችን ጨምሮ 125 የአሜሪካ ወታደራዊ አውሮፕላኖችን አሳትፏል በማለት ገልጸዋል። በፔንታጎን መግለጫ ወቅት ዳንኬን ቦምብ ጣይ አውሮፕላኖች ከአሜሪካ ተነስተው በ18 ሰዓታት በረራ ሲጓዙ አንዳንዶቹ ዓላማቸውን ላለማስነቃት፣ ለማታለል፣ ለማዘናጋት በማሰብ ወደ ምዕራብ ፓሲፊክ ሲያቀኑ ከ7ቱ ቢቱ ቦምብ ጣይ የተውጣጡ ዋና የጥቃቱ ፈጻሚዎች ወደ ኢራን በመገስገስ ፎርዶ፣ ናታንዝና ኢሳፋን መቀጥቀጥ የጀመሩት። አውሮፕላኖቹ ወደ ኢራን አየር ክልል ከመግባታቸው ጥቂት ቀደም ብሎ ከ2 ደርዘን በላይ ቶምሃውክ ክሩዝ ሚሳይሎች ከአሜሪካ ሰርጓጅ መርከብ እየተነሱ በኢሳፋን የኒኩሌር ማብላያ ጣቢያ ላይ ኢላማ በማድረግ በተደጋጋሚ መምታታቸው ታውቋል። መሪው ቢቱ ቦምብ ጣይ ከዛም በፎርዶ የኒኩሌር ማበልጸጊያ ስፍራ ላይ 2 ጂቢዩ 57 ማሲቭ ኦርዲናንስ ፔኔትሬተርስ ወይም ሞፕስ እንዲሁም ባንከር ቡስተር ቦምቦች በተከታታይ ተተኩሰዋል። የኢራንን ተዋጊዎች ከአየር ወደ አየር የሚሳኤል ስርዓት ፈጽሞ አላየንም፣ ማንም አላስቆመንም፣ በቃ ተልኳችንን በሚገባ ጨርሰን የኢራንን ሰማይ ለቀን ወደ ሀገራችን አሜሪካ ተመልሰናል ሲሉ የዩኤስ የጋራ የጦር አለቆች ሊቀመንበር ዳንኬን ማብራሪያ ሰጥተዋል። የአሜሪካ መከላከያ ሚኒስትር ፔት ሄግሰት ኦፕሬሽኑ የኢራንን ሕዝብና ወታደሮች ያነጣጠረ አይደለም፣ ይሄ እቅዳችን እውን ይሆን ዘንድ እስራኤላውያን ወንድሞቻችን፣ አጋሮቻችን እውቅናና ድጋፍ ሰጥተውናል፣ የሳምንታት የወራት ዝግጅት ማድረጋቸውንም አክለው ተናግረዋል። በቋጥኞች በተራራ ሰንሰለቶች ተደብቆ የተገነባው የቴህራን ደቡባዊ ኒኩሌር ማብላያ ጣቢያ ዩናይትድ ኪንግደም እና ፈረንሳይን ከሚያገናኘው የቻናል ቦይ የበለጠ የላቀ የጠነከረ ከመሬት በታች የተቆፈረ እጅግ ሚስጥራዊ አስቸጋሪ ስፍራ መሆኑ ይታወቃል። ፎርዶ የአሜሪካ ቢቱ ቦምብ ክብደቱ 13000 ኪሎ ግራም ወይም 30000 ፓውንድ ሲሆን ወደ 18 ሜትር ወይም 60 ጫማ ኮንክሪት ወይም 61 ሜትር አልበዛም 200 ጫማ ዘልቆ መግባት የሚችል በዓለማችን ብቸኛው ቦምብ ነው። አሜሪካ በዘመቻው ላይ ሞፕስ ጥቅም ላይ መዋላቸውን ማረጋገጡን ተከትሎ የማንኬዚ ኢንቴሊጀንስ ሰርቪስ ከፍተኛ የምስል ተንታኝ ስቱሬይ ለቢቢሲ እንደተናገረው በምሽጉ መግቢያ በር ላይ አንዳችም የመፈራረስ የመደርመስ ምልክት አይታይበትም። ምናልባትም ቦምቡ ወደ ውስጥ ዘልቆ ከገባ በኋላ የሚያወድም ሊሆን ይችላል። 3 የተለያዩ ቦምቦች በ2 ሚስጥራዊ መግቢያ ስፍራዎች ላይ የወደቁ ይመስላሉ እና መሬት ላይ ያለው ግራጫ ቀለም በፍንዳታ የተበተኑ የኮንክሪት ፍርስራሾችን የሚያሳይ እንደሆነ መገመት ይቻላል፣ ግን እርግጠኛ ለመሆን ያዳግታል ብሏል። ስቱሬይ በተጨማሪም ደግሞ የዋሻው መግቢያ በሮች የተዘጉ እንደሆኑና ኢራን ሆን ብላ
አስባ አቅዳ በአየር ላይ የሚደረገውን የሚደርስባትን የቦምብ ጥቃት ለመከላከል በከፍተኛ ጥንቃቄ የሰራችው ሊሆን ይችላል በማለት ግምቱን አስቀምጧል። የኢራን አቶሚክ ኢነርጂ፣ ሳውዲ አረቢያ፣ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ፣ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዓለም አቀፍ ሕግን የጣሰ ተግባር አሜሪካ ስለመፈጸሟ ተናግሯል። እስካሁን ከኒውክሌር ማብላያ ጣቢያው አፈትልኮ የወጣ ለቀጣዩ ትውልድ ጠንቅ የሚሆን ጨረር እንዳልተለቀቀ እንዳልተሰራጨም ጠቆም አድርጓል። ኢራን በሰዓታት ልዩነት በርካታ ሚሳይሎችን በማስወንጨፍ ቴልአቪቭና ሃይፋን ባጸፋ ጥቃት ስታደባያቸው ውላ ስለማደሯ ተሰምቷል። በዚህም ጥቃት የተነሳ 86 ያህል ሰዎች ሲቆስሉ የሟቾች ቁጥር ግን በይፋ አልተገለጸም። የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ የአሜሪካን እኩይ ተግባር በማውገዝ የሀገራቸው ምላሽ የመስጠት መብቷ የተጠበቀ ነው። ነገር ግን ትራምፕ በመካከለኛው ምስራቅ ቀጠና ያሉ ግጭቶች፣ ጦርነቶች የአሜሪካን ተሳትፎ እንደሚያስቆሙ በምርጫ ቅስቀሳቸው ወቅት ቃል የገቡለትን የአሜሪካና የዓለም ሕዝብ ክደውታል፣ ዋሽተውታል በማለት ተናግረዋል። አሜሪካን በበኩሏ ኢራንን ከዚህ ሰዓት ጀምሮ ያጸፋ ምላሿን ተወት አድርጋ በጠረጴዛ ዙሪያ ወደ መወያየት፣ ወደ ሰላማዊ መድረክ መምጣት አለባት፣ አለበለዚያ ግን ከዚህም የከፋ ጠንካራ ድብደባችን እንቀጥላለን በማለት አስጠንቅቀዋል። ኢራን ደግሞ ለብዙ ዓመታት ያከማቸቻቸውን የባሊስቲክ ሚሳይሎች ተጠቅማ ደሟን ለመመለስ 20 በሚሆኑ የአሜሪካ የጦር ሰፈሮች የባህር ኃይሉን ጨምሮ ቀለበት ውስጥ አስገብታ አዘናግታ የተወች የረሳች በማስመሰል ድንገት ሳይታሰብ ብትንትኑን ለማውጣት ከጥቅም ውጭ ለማድረግ እያደባች ነው ተብሏል። የዩናይትድ ስቴትስ ዲሞክራት መሪ የሆኑት ጄፍሪስ ትራምፕ አሜሪካን በመካከለኛው ምስራቅ ቀጠና አደገኛ ጦርነት ወጥመድ ውስጥ ለመክተት የኮንግረሱን መብት ይሁንታና ፈቃድ ወደ ጎን በመተው በሰው ሀገር ገብቶ ጦርነት ከፍተዋል በማለት ኮንነዋል። ሌላኛው ገለልተኛ ሴናተር በርኒ ሳንደርስ ትራምፕ በሌላ ሀገር ላይ ጦርነት የማወጅ ስልጣን ሳይኖራቸው ይህ ህገ መንግስታዊ አላስፈላጊ እኩይ ተግባር ፈጽመዋል በማለት ትችትና ተቃውሟቸውን አሰምተዋል። ከጥቃቱ 2 ሰዓታት በኋላ በምክትል ፕሬዝዳንት ጄዲ ቫንስ፣ በመከላከያ ጸሐፊው ሄግሰት እና በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ታጅበው ትራምፕ ስለ ቢቱ ቦምቦች ተልዕኮ በኩራት ሲናገሩ ኢራን ዲፕሎማሲያዊ መላ ካላበጀች ወደፊት ከዚህ የባሰ ምት እንደሚጠብቃት ዝተዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አሜሪካ በኢራን የኒውክሌር ጣቢያ ላይ የወሰደችውን እርምጃ ሲያሞካሹ፣ በአንጻሩ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ እና የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ሁሉም ወገኖች ከግጭት አባባሽ ጉዳዮች እንዲቆጠቡ፣ ችግራቸውን በሰላማዊ መንገድ በንግግር እንዲፈቱ አሳስበዋል። ውድ አድማጭ ተመልካቾቻችን የመካከለኛው ምስራቅ ቀጠናን ትኩሳት የተመለከተ ትንታኔያችንን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናችሁን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ፣ ታማኝ የመረጃ ምንጭ።